ምድረ ግብፅ ልጇን ለክርስቶስ ልትድር ተሰናድታለች። የእግዚአብሔር አጠራሩ ልዩ ነውና ከአጠራሮቹ ሁሉ እጹብ ድንቅ የሚያሰኘው ከጨዋታ ቦታ የተጠራው ቅዱስ አጠራር ነው። በጨዋታ ጀምሮ በክብር በቅድስና ያለፈ በቅድስት ቤተ ክርስቲያን ላይ የማይጠፋ ማኅተሙን ያሳረፈ ታላቅ ቅዱስ በሕፃንነት አቅሉ እግዚአብሔር ባሰበው መንገድ የመረጠው ከዚያም በለጋ ዕድሜው ለቅድስት ቤተ ክርስቲያን የታጨ ከዕድሜው ልቆና ርቆ የሄደ ለቅድስት ቤተ ክርስቲያን የደከመው ድካም የዓለም ሁሉ መስፈሪያ ቢሰባሰብ የማይለካው ነው። እኛ ታላላቅ ሊቃውንት በ325 ዓመተ ምህረት አርዮስን ለማውገዝ በለጋ ዕድሜው ያስከተሉት ሃይማኖትን ለማጽናት ሲሄዱ ታናሽነቱን ሳይንቁ ሐሳቡን ከሥጋው ያላቁት ከጨዋታ ቦታ የተጠራው ታላቁ አባት ቅዱስ አትናቴዎስ በዛሬው መርሃ ግብራችን ላይ እግዚአብሔር ለሥራው ከመረጣቸው ልዩ ዕቃዎች ውስጥ ከሚመደበው ከቅዱስ አትናቴዎስ ሕይወት ጨልፈን እንዳስሳለን። ታላቁ አባታችን ቅድስናን ከሐዋርያዊ አገልግሎት ከጵጵስናና ከሊቅነት ጋር ያስተባበረ ከሊቃውንት ወገን መከራን በመቀበል የሚስተካከል የሌለ ታላቅ የቤተ ክርስቲያን አባትና ምሰሶ ነው። መጠራት በእግዚአብሔር ፍቃድ ነውና አርዮሳውያን ዓለምን ሲያውቋት ክርስትና እንዲለመልምና ከዓለም እንዳይጠፋ ብቻውን በሚባል ደረጃ ከዓለም ጋር የተዋጋ ቅዱስና ሊቅ ነው። በዚህም ሥራው ዛሬም ድረስ በዓለም አብያተ ክርስቲያናት የቤተ ክርስቲያን ሐኪም በመባል ይታወቃል። ቅዱስ አትናቴዎስ እንዴት ተጠራ? ከቅድስት ሀገራችን ኢትዮጵያ ጋር ቅዱስ አትናቴዎስ ለዘላለም ጸንቶ የሚኖር መሠረትን ጥሏል። በመካከሉ ብዙ ዘመናት ቢያልፍም ሥራው በፍቃድ እግዚአብሔር የጸና ነውና ትላንትን ተሻግሮ ዛሬ ላይ ደርሷል። ቅዱስ አትናቴዎስ ለኢትዮጵያ ምን አበረከተ? ይህ ሁሉ ሲሆን ቅዱስ አትናቴዎስ ይህንን ሁሉ ነገር በእግዚአብሔር ፍቃድ ለቅድስት ቤተ ክርስቲያን ሲያደርግ ምን አይነት መከራና ስደት አጋጠመው? ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫኑን አይዘንጉ። መርሃ ግብራችንን ከወደዱት ላይክ ወይም ኮሜንት በማስፈር ሐሳቡን ያጋሩን። ይህ አረቦን ሚዲያ ነው። አትናቴዎስ ማለት ሞት ህልፈት የሌለበት ሕይወት ማለት ነው። አትናቴዎስ በቤተ ክርስቲያን ትውፊት መሠረት በዘመነ ሰማዕታት መጠናቀቂያ ከ296 እስከ 300 ዓመተ ምህረት አካባቢ እስክንድርያ ግብፅ ውስጥ ነው የተወለደው። አሞጽን ከእረኝነት ሐዋርያትን ከዓሣ አጥማጅነት የጠራ እግዚአብሔር አምላካችን አትናቴዎስን ከጨዋታ ሜዳ ጠርቶ የቤተ ክርስቲያን ወርቃማ ልጅ አድርጎታል። ሕፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆች ሃይማኖታዊ ጨዋታን ሲጫወቱ ተመለከተ። ሊቀላቀላቸው ቢፈልግም ክርስቲያን ባለመሆኑ ከለከሉት። አትናቴዎስም ክርስቲያን ልሆንና አጫውቱኝ ቢላቸው እሺ ስላሉት ሕፃናቱ ዕጣ ተጣጣሉ። ለአንዱ ቄስ ለአንዱ ዲያቆን መሆን ሲደርሳቸው ለአትናቴዎስ ፓትርያርክ መሆን ስለደረሰው ሌሎቹ ሕፃናት ይሰግዱለት ጀመር። በአጋጣሚ ሕፃናቱ ይህንን ሁሉ ሲያደርጉ የወቅቱ የእስክንድርያ ፓትርያርክ ቅዱስ እለእስክንድሮስ በመገረም ያያቸው ነበርና ለሕፃኑ አትናቴዎስ ትንቢትን ተናገረለት። ከዚያም የአትናቴዎስ አባቱ ሲሞት ሊቀ ጳጳሱ ከእናቱ ወስዶ አጥምቆ የሚገባውን መንፈሳዊ ትምህርት ሁሉ በልቦናው ላይ ቀረጸበት። ከዚህ በኋላ ዲቁና ሾሞት አስተምራለሁ። ምንም ሕፃን ቢሆንም ከሊቅነቱ ከአመላለሱና ከአንደበቱ ጣፋጭነት የተነሳ የሰማው ሁሉ ይደነቅ ነበር። ጸጋ እግዚአብሔር በሱ ላይ ያድራለችና። ቅዱስ አትናቴዎስ ሊቀ ዲቁና በተሾመ ወራት አርዮስ ቤተ ክርስቲያንን በመረበሹ ኒቅያ ላይ 318ቱ ሊቃውንት ሲሰበሰቡ ጸሐፊ አድርገው ሾሙት። በጊዜውም በዕድሜ የስንት ጊዜ ትልቁ የሚሆነውን አርዮስን ተከራክሮ ምላሽ አሳጣው። ቅዱስ አትናቴዎስ ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልደ አምላክ እግዚአብሔር መሆኑን በአደባባይ መሰከረ። ጸሎተ ሃይማኖትንም ያረቀቀው እርሱ ነው። ፓትርያርኩ እለእስክንድሮስ ባረፈ ጊዜ በመንበሩ አትናቴዎስን ይሾሙት ዘንድ አሳስቧቸው ነበር። ሕዝቡም ጸጋ እግዚአብሔር የበዛለት እንደሆነ ስለተረዱ ሊሾሙት ወሰኑ።
ቅዱሱ ግን እኔ ምናምንቴ ነኝ፣ ለዚህ ክብር የምገባ አይደለሁም ሲል ራሱን በተራራዎች ስር ደበቀ። ሕዝቡ ግን ፈልገው አመጡት። ከዚያም በኋላ በ33 ዓመቱ በ328 ዓመተ ምህረት የእስክንድሪያ የግብፅ 20ኛ ፓትርያርክ ሆኖ ተሾመ። ከቅዱስ እንጦንስ ምንኩስናን የተቀበለ የመጀመሪያው ፓትርያርክ ነው። የምንኩስና ልብሱንም የጳጳሳት ዩኒፎርም እንዲሆን አድርጓል። ቤተ ክርስቲያንን በመልካም እረኝነት ለ48 ዓመታት ሲመግብ ብዙ መከራዎችን ተቀብሏል። በ328 ቅዱስ ፍሬምናጦስ በእስክንድሪያ ቤተ ክርስቲያን ፓትርያርክን ለኢትዮጵያ ለመሾም በመጠባበቅ ላይ ያለ 19ኛው የእስክንድሪያ ፓትርያርክ እለእስክንድሮስ አርፎ በምትኩ በእስክንድሪያ መንበር ቅዱስ አትናቴዎስ ተተካ። በዚህ ጊዜ ፍሬምናጦስ የተላከበትን ጉዳይ ለቅዱስ አትናቴዎስ አቀረበ። ፓትርያርኩም አትናቴዎስም በጉዳዩ ተደስቶ ለኢትዮጵያ ክርስቲያኖች ቋንቋቸውንና ባህላቸውን የሚያውቅ ሌላ ባለመገኘቱ ራሱን ቅዱስ ፍሬምናጦስን ጳጳስ ዘአክሱም ወዘኮሎ ኢትዮጵያ ብሎ የመጀመሪያው ጳጳሳችንን በቅባትና በአምብሮደ እድ ሹሞ ላከው። መረዳት በተለይም የአራተኛው መቶ ዓመት በአጠቃላይ ደግሞ በክርስቶስ ሞትና ትንሣኤ የተመሰረተችው የቤተ ክርስቲያንን የዚህን ዓለም የመስቀል ጉዞ መረዳት ነው። ይህ አራተኛው መቶ ዓመት ደግሞ ምንም እንኳን ሁሉም ነገር በእግዚአብሔር እጅ ቢሆንም እንደ ሰው ስንመለከተው ግን የቤተ ክርስቲያን መሰረታዊ አቅጣጫዎችን ሊያስለውጡ የደረሱ ከባድ የኑፋቄ ፈተናዎች የተነሱበት ዘመን ነበረ። ቤተ ክርስቲያን ከግማሽ ምዕተ ዓመት ለሚበልጥ ዘመን ከአርዮሳውያን ጋር ስላደረገችው ለአስጨራሽ ትግል መለያ አርማና ወካይ መገለጫ ቅዱስ አትናቴዎስ ነው። ዘመን ገጠሙ የነበረው ታላቁ ሊቅ ቅዱስ ጎርጎርዮስ ዘእንዚናዙ የቅዱስ አትናቴዎስን ተጋድሎ በተመለከተ ሲናገር አትናቴዎስን ሳመሰግነው የማመሰግነው የመልካም ተጋድሎ ሕይወትን ነው። ስለ እርሱ መናገርና ስለ መልካም ተጋድሎ ሕይወት መናገር አንድ ናቸውና፣ ምክንያቱም እሱ መልካም ተጋድሎን ሕይወትን በምልአት ገንዘቡ አድርጓልና ያለው ለዚህ ነበረ። ቅዱስ አትናቴዎስ በዘመኑ ለ5 ጊዜ ከመንበሩ አፈናቅለውት ወደ በረሃ እንዲጋዝ አድርገውታል። በስደት ከ15 እስከ 16 ዓመታት በላይ አሳልፏል። ቅዱሱ በተሰደደባቸው ቦታዎች መከራን እየተቀበለ ያላመኑትን አሳምኗል። በጎቹ እንዳይባዝኑበት ደግሞ በጦማር በደብዳቤ ይጠብቃቸው ነበር። ዛሬ በሃይማኖታዊ የምናገኘው ቃለ ሃይማኖት በዚህ ዘመን የተጻፈ ነው። የቅዱሱ የመጀመሪያ ስደቱ መንስኤ የአርዮሳውያንን መናፍቃን የሐሰት ክሶች ነበሩ። አትናቴዎስ በጉባኤ መካከል ሐሰተኛነታቸውን አጋልጦ ንጽሕናውን አስመስክሯል። በዘመኑ የነበረው ንጉሥ ቁስጠንጢኖስ ንጽሕናውን ቢረዳም እነዚህ መናፍቃን እርሱን ለማጥፋት ቆርጠው እንደተነሱ ስለተረዳ ከነሱ ሊሰውረው ሲል ወደ ትሬቨሪ እንዲጋዝ አደረገው። ሁለተኛውና ሦስተኛው ስደቱ ደግሞ ትንሹ ቆስጠንጢኖስ የአባቱ ታላቁ ቆስጠንጢኖስን ዕረፍት ተከትሎ ነገሰ። ወዲያውም አርዮሳዊ መናፍቅ ሆነ። ሃይማኖታቸውን የቀና አባቶችንም ያሳደደ ገባ። ከአበው ቅዱሳን መካከል ግን የዚህን መከራ ቀዳሚ ገፈት ቀማሽ ታላቁ ሊቅ ቅዱስ አትናቴዎስ ነበር። ከመንበሩ 2 ጊዜ አፈናቅሎታል። በተለይ አንድ ጊዜ ቅዱሱን ወደ በረሃ አግዞ መናፍቅ ጳጳስ በግብፅ ሹሞ ብዙ ክርስቲያኖችን በግብፅ ሲያስገድል ቅዱሱን ለ6 ዓመታት አሰቃየው። የወገኖቹን የልጆቹን ስቃይ የሰማው ቅዱስ አትናቴዎስ ግን በድፍረት ወደ ቤተ መንግሥት ገብቶ ተናገረው። 2 አማራጭንም አቀረበ። ወይ ግደለኝና እንደ አባቶቼ ሰማዕት ልሁን፣ ካልሆነ ግን ወደ መንጎቼ ምዕመናን መልሰኝ አለው። መናፍቁ ንጉሥም ቢገድለው ብጥብጥ እንደሚነሳ ስለሚያውቅ በስልት ሊያጠፋው ወሰነ። ቀዛፊ መቅዘፊያ ምግብና ውሃ በሌለባት ጀልባ ውስጥ ከቶ ሜዲትራኒያን ባህር ውስጥ ጣለው። ድንገት ግን ከሰማይ ጌታችን መላእክቱን አስከትሎ ወረደ። ቅዱስ ሚካኤልና ገብርኤል ባህሩን እየቀዘፉ ሌሎች መላእክት እየመገቡት እስክንድሪያ ግብፅ አድርሰውት ተሰውሯል። ሕዝቡም በታላቅ ሐሴት እየዘመሩ
አባታቸውን ተቀብለውታል። ቀጥሎም ንጉሡ አረማዊው ዮልዮስ ሲነግስ ቅዱሱ ጣዖት አምላኪዎችን እያሳመነ ያጠምቅ ነበርና በዚያ ሥራው ተናዶ ሊያስይዘው ትእዛዝ አዘዘ። በዚህም ንጉሡ እስኪሞት ድረስ በስደት ቆየ። በመጨረሻም ንጉሥ ጁቪያን ሲነግስ አርዮሳዊ ነበርና 30 ጳጳሳትን አስገደለ። አትናቴዎስ ለቤተ ክርስቲያን በስሙ የሚጠራ ቅዳሴን ደርሷል። በቅድስት ቤተ ክርስቲያን ውስጥ ለቅዱስ ሥጋውና ለክቡር ደሙ አኮቴት ከሚቀርብባቸው ምስጋናዎች አንዱ ቅዳሴ አትናቴዎስ ነው። ይህም የተደረሰው በራሱ በቅዱስ አትናቴዎስ ሲሆን ከሁሉም ድርሳናት ውስጥ እጅግ ምስጢርና ጣዕም ያለው ድርሰት ነው። ከሁሉ አስቀድሞ በቤተ ክርስቲያን ውስጥ በፍርሃት በረዓድ በንጹሕ ልቦና መቆም እንዳለብን በማጠየቅ እንዲህ ብሎ ይጀምራል። ያለመታወክ በፍርሃትና በመንቀጥቀጥ ትቆሙ ዘንድ እንደ ቃየል በቀለኛ ሆኖ ከወንድሙ ጋር ማንም ከዚህ በማታ አይኑር። በመቀጠልም ስለ ሰንበተ ክርስቲያን ክብር ጽፏል። ጸሎተ ሃይማኖትንም አርቅቆ ጽፏል። የመጽሐፍ ቅዱስ ቁጥርን ለይቶ ገልጿል። ለኑፋቄ ትምህርትም መልስ ሰጥቷል። ብዙ መልእክታትን ጽፎ ለአብያተ ቤተ ክርስቲያናት አስተላልፏል። ስለ ነገረ ሥጋዌ ጽፏል። አትናቴዎስ በዘመኑ ሁሉ በቤተ ክርስቲያን የተቃጣውን ሃይማኖታዊና ፖለቲካዊ ዘመቻ ሲዋጋ የኖረ ታላቅ የቤተ ክርስቲያን አርበኛ ነው። ጎርጎርዮስ ዘእንዚናዙ አትናቴዎስን የቤተ ክርስቲያን ምሰሶ ይለው ነበር። አትናቴዎስ ሃይማኖተኛ፣ ጀግና፣ ዘዴኛ፣ ታላቅ የትህትና አባትና የሚያስደስት ጥበብን አሟልቶ የያዘ ነበር። ቅዱሱ በሕይወት ዘመኑ ብዙ ሃይማኖታዊ ሥራዎችን ሰርቶ አልፏል። ሐዋርያው ቅዱስ ስለ ኦርቶዶክስ ተዋግቶ ብዙ ስቃይንም ተቀብሎ በ75 ዓመቱ ግንቦት 7 ቀን በ373 ዓመተ ምህረት አካባቢ አርፏል። ቤተ ክርስቲያን ሊቀ ሊቃውንት፣ ርዕሰ ሊቃውንት፣ የቤተ ክርስቲያን የምዕመናን ሐኪም፣ ዶክተር ኦፍ ዘ ቸርች፣ ሐዋርያዊ የሕይወት ምንጭ ብላ ትጠራዋለች። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁ ሲያሳድዷችሁ በእኔ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋል። የአባታችን የቅዱስ አትናቴዎስ ሐዋርያዊ በረከት በሁላችን ላይ ይደር።